ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ያሳለፍናቸው ሳምንታት የአፍሪካ ቀንድ ወታደራዊና ፖለቲካዊ ትኩሳቶችን ያጦዙ ክስተቶች እየተስተናገዱባቸው ናቸው። አስመራና ካይሮ ያልተጠበቀ መካረርና ፊት መዟዟር ውስጥ መግባታቸው ይፋ እየወጣ ባለበት ወቅት ኢሳያስ አፈወርቂ የሰው ወርቅ አያደምቅ ብለው ፊታቸው ወደ መከረኛው ሕዝባቸው አዙረዋል። የካይሮን ጉዳይ መተማመን ያቃታቸው ኢሳያስ አፈወርቂ በአገሪቱ ካሉት እስረኞች በተጨማሪ ሀገር ጥለው የተሰደዱ ወጣቶች ጭምር በስለላ መረባቸው የተጠለፉ ወደ ሳዋ ማሰልጠኛ እንዲገቡ የተደረገ መሆኑን ዛሬ ወጡ መረጃዎች አጋልጠዋል። ተጨማሪ መረጃ አለን፣ እንመለስበታለን። በሌላ በኩል ደግሞ የኢትዮጵያ ልዩ ዘመቻዎች እዝ ለመጨረሻው የከተማ ተልዕኮ ወሳኙን ዝግጅት ማጠናቀቁን ባስታወቀበት ዝግጅት ላይ ጠቅላይ ሚኒስትር አብይ አህመድ ወደ አስመራ ያሻገሩት ማስጠንቀቂያ ለሻዕቢያው አገዛዝ በእንቅርት ላይ ጆሮ ደግፍ ሆኖበታል። ይሁን እንጂ ከጥፋት ጋር የቆረጠ የሚመስል ሻዕቢያ ለጠቅላይ ሚኒስትር አብይ ምላሽ በሰጠበት መግለጫ አሁንም ኢትዮጵያን በተንኳሽነት ከሷል። በዚህ መሃል ታዲያ የቀይ ባህሩን ፋይል ይዘጋል የተባለውን ወሳኝ ውይይት በአዲስ አበባ ለማካሄድ ሰዓታት እየጠበቁ ነው። አዲስ አበባ ጥቁር እንግዳዋን እየጠበቀች ነው። የእስራኤሉ ፕሬዝዳንት በቀይ ባህር ጉዳይ ጨዋታ ቀያሪ የሚባል እርምጃ የሚያራምድ መነሻ የሚሆን ጥብቅ ውይይት ለማድረግ ወደ አዲስ አበባ እየመጡ ነው ተብሏል። ሁሉንም በዝርዝር የምታዳምጡ ይሆናል። እስከ ፍጻሜው አብራችሁን ቆዩ። ያሳለፍናቸው ሳምንታት የአፍሪካ ቀንድን ወታደራዊና ፖለቲካዊ ትኩሳቶችን ያጦዙ ክስተቶች የተስተናገዱባቸው ናቸው። አስመራ የአሸማግሌ ጥያቄዋን ወደ አዲስ አበባ ልካ ከመቀረች ጥቂት ቀናት በኋላ ግብጽ በርከት ያለ ጦሯን ወደ ሶማሊያ ማስገባት መጀመሯ ሲነገር፣ ጋብ ብሎ የነበረው የሱዳን ግጭትም እንደገና ገርሽቷል። የኢትዮጵያና ኤርትራ ወታደራዊ ፍጥጫም ወደ አስከፊ ግጭት ለመሸጋገር ዳርዳር እያለ ነው። ኢሳያስ አፈወርቂ ጦራቸውን ወደ ድንበር ማስጠጋት ብቻ አልበቃ ብሏቸዋል። የሳውዲ ከፍተኛ ሹማምንት አደራድሪ ሲሉ የተማጸኑ ሲሆን፣ በጎንዮሽ ደግሞ የተለመደ ትንኮሳቸውን አጠናክረው ቀጥለዋል። ጠቅላይ ሚኒስትር አብይ አህመድ የህልውና ጉዳይ ነው፣ የሞት የሽረት አጀንዳ ነው የሚሉት የወደብ ባለቤትና የባህር በር ጉዳይ በባሌም በቦሌም እንደማይቀር በድጋሚ ያረጋገጡበትን ንግግር አድርገዋል። ኤርትራም በማስታወቂያ ሚኒስትሯ በኩል አፋጣኝ ምላሽ ሰጥታለች። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አስተዳደር በአዋሳ የቀረበውን የመከላከያ ሰራዊትን የኮማንዶ ወታደራዊ ትርኢት በይፋዊ መግለጫ ተቃውመዋል። ጠቅላይ ሚኒስትር አብይ አህመድ ከሶማሊያ እስከ ምጽዋ ልዩ ኃይል ተዘጋጅቷል ሲሉ ያሰሙት ንግግር ትንኮሳ ነው ስትል ኤርትራ ትናንት ምሽቱን ይፋ ባደረገችው መግለጫ ከሳለች። ኤርትራ በመግለጫዋ የኢትዮጵያ መከላከያ ሰራዊት ከፍተኛ ወታደራዊ አዛዦች አሰብን ያካተተ ካርታን የያዘ ምስል ይዞ የተስተዋሉበትን ፎቶ በማያያዝም ብርቱ ክሶችን አቅርባለች። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ትላንት ምሽቱን በይፋዊ የኤክስ ገጻቸው ባሰፈሩት መልእክታቸው ጋር ያያዙት ፎቶ ከዚህ ቀደም መከላከያ ሰራዊቱ በሰት የተለጠፈ ሲል የገለጸው ምስል ሲሆን በምስሉ ላይ ከፍተኛ ወታደራዊ አዛዦች የኢትዮጵያ ወሰን እስከ አሰብ የተካተተበትን ካርታ ይዞ ተስተውለዋል። የኤርትራ ትንኮሳው አሁንም አልበረደም ስትል አዲስ አሰማቸው ክስ የብልጽግና አስተዳደር በአዋሳ ኮማንዶ ምረቃ ላይ ይኸው ትንኮሳ በድጋሚ ተስተውሏል ስትል አቤት ብላለች። ብልጽግና በትላልቅ ህዝባዊ ዝግጅቶች ላይ የጎረቤት ሀገራት ሉዓላዊነትና ግዛታዊ አንድነት ላይ ያነጣጠሩ መልእክቶች ማስተላለፉን አመል አድርጎታል ያሉት ሚኒስትሩ ብልጽግና ዓለም አቀፍ ህጎችን፣ ክልላዊ የሰላምና መረጋጋት መመዘኛዎችን በመጣስ ትንኮሳ አዘል መልእክቶችን ማሰራጨቱና ማስፋፋቱን ቀጥሏል ሲሉ ወንጅለዋል። የማነን ሲያስረዱ ከ2 ዓመታት በፊት የኦሮሚያ ክልል አስተዳደር በቀጣይ ዓመት ኢሬቻን ቀይ ባህር ላይ
እናከብራለን ብለዋል ሲሉ አስታውሰዋል። ከወራት በፊት በተካሄደው ወታደራዊ ምረቃ ስነ ስርዓት ላይ አሰብ የተካተተበት ካርታ የያዘ ወታደራዊ አዛዦች ምስል ይፋ መሆኑና አሁን ጠቅላይ ሚኒስትር በሐዋሳ ያደረጉት ንግግር ተራ ግጥምጥሞች ሳይሆን ሆን ተብሎ በታቀደ ሁኔታ እየተተገበረ ያለ ትንኮሳ ነው ሲሉ ከሰዋል። በዚህም ሳይገደብ ከትናንት በስቲያ በሐዋሳ በተካሄደው ወታደራዊ ስርዓት ላይ ብልጽግና ፓርቲ ሊቀመንበር ዶክተር አብይ አህመድ ከሶማሌ ጫፍ እስከ ምጽዋ ድረስ አስተማማኝ ላይን ገንብተናል ሲሉ በአደባባይ ትንኮሳ ፈጽሞብናል ሲሉ የኤርትራ ማስታወቂያ ሚኒስትር ክሳቸውን አሰምተዋል። የማነ ኢትዮጵያ ለጎረቤቶቿ ስጋት ነች ሲሉ ባሰሙት ጠንካራ ክስም ከሶማሊላንድ ጋር ህገወጥ የባህር በር ስምምነት ተፈራርማለች፣ በተባበሩት አረብ ኤሚሬትስ እገዛም ለሱዳኑ ፈጥኖ ደራሽ ኃይል ድጋፍ ታደርጋለች ሲሉ ከሰዋል። ኢትዮጵያ በሀገር ውስጥ ከ2 ሚሊዮን በላይ ዜጎች በድህነት የማቀቁና ከዓለም አቀፍ እርዳታ እየጠበቁ ኢኮኖሚያዊ በአይኤምኤፍ ምርኩዝ ላይ በተንጠለጠለበት ሁኔታ በሀገር ውስጥ አሳሳቢ ጉዳዮች ላይ ትኩረት ማድረግ ሲገባም ዓለም አቀፍ ሕግጋት በሚጥሰውና ከንቱ ድካም በሆነው በባህር በር ጉዳይ ተጠምዳ ትገኛለች ሲሉ ማስታወቂያ ሚኒስትሩ በዚህ መግለጫቸው ወቅሰዋል። ይህ በእንዲህ እንዳለ ኢትዮጵያ ከሶማሊያ ጫፍ እስከ ምጽዋ ጫፍ በባህር ላይ የሚያጋጥሙ ሽብሮችን የሚያስቀር ቴክኖሎጂ ታጠቀና ውጊያ የሚያሳጥር ልዩ ኃይል ወይም ኤሊት ፎርስ ተቋም መገንባቷን ጠቅላይ ሚኒስትር አብይ አህመድ መግለጻቸው ይታወቃል። ይህ ኃይል ለጎረቤት ስጋት ሳይሆን ደጀን ነው ሲሉም ጠቅላይ ሚኒስትር መናገራቸው የሚታወስ ነው። የኢፌዴሪ የጦር ኃይሎች ጠቅላይ አዛዥ የሆኑት አብይ ይህን ያሉት በሐዋሳ ስታዲየም ከትላንት በስቲያ ወደ የካቲት 15 2018 በተካሄደው የመከላከያ ሰራዊት ልዩ ዘመቻዎች እዝ 65ኛ ዓመት ምስረታ በዓል ላይ አጠቃላይ ላይ ባደረጉት ንግግር ነው። ጠቅላይ ሚኒስትር አብይ በዚሁ ስነ ስርዓት ላይ ባደረጉት ንግግርም የኢትዮጵያ ልዩ ኃይል በባህር ላይ የሚደረጉ ግዳጆችን መፈጸም የሚችል መሆኑን አስተጋብተዋል። የአገሪቱ ልዩ ኃይል ከሶማሊያ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ማስቀረት የሚችል መሆኑን የተናገሩት ጠቅላይ ሚኒስትሩም ለኢትዮጵያ ብቻ ሳይሆን ለቀጠናው ጭምርም በቂ እንደሆነ አስታውቀዋል። ልዩ ኃይሉ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም ድሮን ቅኝት የሚያደርግ መሆኑን የገለጹት አብይ አጥፍቶ ጠፊ ድሮኖችም ወይም ካሚካዚ በመጠቀም ምሽግ የሚያፈርስ መሆኑንም አስረድተዋል። የኢትዮጵያ ልዩ ኃይል በምሽግ ብቻ ሳይሆን በስትራቴጂክ ቦታዎችና በሰላም ወረዳዎች ውጊያዎችን የሚያጣጡፍና የሚያሳጥር ተቋም እንደሆነም ጠቅላይ ሚኒስትሩ አክለዋል። ተቋም የምንገነባው ኤሊት ፎርስ የምንገነባው በቀጠናችን በአካባቢያችን ሽብር እንዳይፈጠር ነው፣ ሲፈጠርም ባጠረ ጊዜ ለመቋጨት ነው ያሉት የጦር ኃይሎች ጠቅላይ አዛዦች ኢትዮጵያን ተቋም በመገንባት የምስራቅ አፍሪካና ድፍን የአፍሪካ ሀገራትን እንኳን ደስ አላችሁ ሲሉ መልእክታቸውን አስተላልፈዋል። በዚህ መሃል ታዲያ አስመራና ካይሮ ያልተጠበቀ መካረርና ፊት መዟዟር ውስጥ መግባታቸው ይፋ የወጣ ባለበት ወቅት ኢሳያስ አፈወርቂ የሰው ወርቅ ያደምቅ ብለው ፊታቸው ወደ መከረኛው ህዝባቸው አዙረዋል። የካይሮን ጉዳይ መተማመን ያቃታቸው ኢሳያስ አፈወርቂ በአገሪቱ ካሉት እስረኞች በተጨማሪ ሀገር ጥለው የተሰደዱ ወጣቶች ጭምር በስለላ መረባቸው የተጠለፉ ወደ ሳማ ማሰልጠኛ እንዲገቡ የተደረገ መሆኑን ዛሬ የወጡ መረጃዎች አጋልጠዋል። የሻዕቢያው አገዛዝ ስደተኞችን ለወታደራዊ ዓላማ እየመለመለ መሆኑ ሲነገር መልመላው ድንበር ተሻጋሪና ስደተኞችን ጭምር ኢላማ አደረገ መሆኑ ደግሞ ትኩረት ሳቢ ሆኗል። ኤርትራ ስደተኞችን በዋነኝነት ከግብጽ እንዲሁም ከሊቢያ፣ ሱዳንና የኢትዮጵያ ትግራይ ክልል ጭምር በኃይል ወታደራዊ ምልመላ እየመለሰች መሆኑ ተነግሯል። በኢትዮጵያና ኤርትራ መካከል ውጥረት መንገሱን ተከትሎ ግብጽ የኤርትራ ስደተኞችን ኢላማ ያደረገ የእስር ዘመቻዎችን አባብሳለች። ይህም ስደተኞች ወታደራዊ ዓላማ ወደ ኤርትራ ለመመለስ ነው። አምነስቲ ኢንተርናሽናል ከጥር 10 እስከ 26 ጨምሮ በካይሮ፣ ጊዛ፣ አሌክሳንድሪያና ሌሎች ቦታዎች ላይ በኤርትራ ስደተኞች ላይ የእስር ዘመቻዎች ተጠናክረው መቀጠላቸውን አረጋግጧል። ግምቶች እንደሚያሳዩት ከ3000 በላይ የኤርትራ ስደተኞች ታስረዋል። አንዳንድ ሪፖርቶች ከ5000 በላይ ሊሆን ይችላል ብለዋል። እስካሁን ሪፖርቶች እንደሚያመለክቱት ከ5000 በላይ ስደተኞች ለወታደራዊ ዓላማ ወደ ኤርትራ ተመልሰዋል። ሌሎቹ ደግሞ በተለያዩ የእስር ቦታዎች ታስረዋል።
በቀጣይ መረጃ የቀይ ባህሩን ፋይል ይዘጋ የተባለውን ወሳኝ ውይይት በአዲስ አበባ ለማካሄድ ሰዓታት እየጠበቁ ነው። አዲስ አበባ ጥቁር እንግዳዋን እየጠበቀች ነው። የእስራኤሉ ፕሬዝዳንት በቀይ ባህር ጉዳይ ላይ ጨዋታ ቀያሪ የሚባሉ እርምጃ የሚያራምድ መነሻ የሚሆን ጥብቅ ውይይት ለማድረግ ወደ አዲስ አበባ ለማቅናት ሰዓታት ቀርቷቸዋል ተብሏል። የእስራኤሉ ፕሬዝዳንት ከሰዓታት በኋላ አዲስ አበባ ይደርሳሉ ተብሎ ተጠብቋል። የአፍሪካ ቀንድ ትኩሳት ባየለባት በዚህ ወቅት የእስራኤል ፕሬዝዳንት ኢሳክ ሄርዞግ በአዲስ አበባ የሚያደርጉት ጉብኝት እየተጠበቀ ይገኛል። ፕሬዝዳንቱ ከሰዓታት በኋላ አዲስ አበባ ይደርሳሉ። በአንጻሩ የህንድ ጠቅላይ ሚኒስትር በዛሬው ዕለት ወደ እስራኤል ይጓዛሉ። እነዚህ ሁለቱ ጉዞዎች ትልቅ ትኩረት እየሳቡ ሲሆን እስራኤል፣ ህንድ፣ አረብ ኤሚሬትስና ኢትዮጵያ የሳውዲ ግብጽና ቱርክ ጥምረት ለመስበር እየተንቀሳቀሱ እንደሚገኝ ታውቋል። የዛሬው የህንድ ጠቅላይ ሚኒስትር የቴል አቪቭ ጉዞና የሄርዞግ የአዲስ አበባ ጉብኝትም የዚህ ጥምረቱን የመስበር እንቅስቃሴ እንደሆነ ተንታኞች ይገልጻሉ። በሌላ ዜና የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በዛሬው ዕለት ለይፋ ጉብኝት ሪያድ ገብተዋል። ሲሲ በሪያድ ቆይታቸው ከመሐመድ ቢን ሰልማን ጋር በቀይ ባህርና ሱዳን ጦርነት ዙሪያ እንደሚወያዩ ተነግሯል። የጉብኝት ትልቅ ቀጠናዊ ትኩረትን ስቧል።